አይ ጋይስ እንዴት ናችሁ? እና ዛሬ ምን ገርሞኝ ነው የመጣሁት መሰላችሁ? እቺን ልጅ ማለት ነው ጃኒን ግማሾቻችሁ ትሳደባላችሁ፣ ግማሾቻችሁ ትወቅሳላችሁ የሰውን ሰው፣ ግማሾቻችሁ እናቷን ትሰድባላችሁ፣ አባቷን ሱፉን ለምን አልቀየረም ብላችሁ የሰው እናትና አባት ትሳደባላችሁ ማለት ነው። ሶ በመጀመሪያ እኔ የሰውን እናትና አባትን ዲስሪስፔክት በማድረግ አላምንም። ወልዶ ያሳደገ ለፍቶ ያሳደገ ስንት መከራ ውስጥ አልፎ ልጆቹን ያሳደገ ወላጅ መሰደብ አለበት በማንም ዱርዬ ብዬ አላስብም። ልጅቷ ጥፋት ካጠፋች ከተሳሳተች የሚመክርና የሚመልስ ሰው ቲክታክ ላይ የለም። ሲጀመር የሚሳደብ እናቷ ታስፈራለች፣ ንቅሳቷን አስጠረገችላት ምን ብላ። እስቲ የእናንተን እናት አውጥታችሁ አሳዩን። እዚህ እንደዚህ ብላችሁ የምትሳደቡ ማለት ነው። የፈለገች ነገር ብትሆን የጃኒ እናት የጃኒ እናት ናት። በሌላ ሰው ልትተካላት አትችልም። እናቷ ናት። እቺ እነዚህ ጉስስ ብላ ዛሬ የምትስቁባት የምትሰድቧት እናቷ ናት። እቺ ልጅ የወለደቻት ማለት ነው። እና የሚያገባት ባሏ ያላፈረባት እናንተ የቲክታክ አጨብጫቢዎች ምን ቤት ናችሁና ነው የምትሳደቡት? እዚህ ላይ አንዳንዶቻችሁ እኮ በጣም ትልልቅ ሰዎች ናችሁ። 45 ዓመት ያለፋችሁ ምናምን ነገር ልጆች የወለዳችሁ ምናምን ናችሁ። እና የሰው እናት ስትሳደቡ የእናንተ ማን ያየላችሁ? እኔ እናንተ ምንም ትሆን እኔ ሌላ ስራ ያልሆነ ስራ የሚሰሩ እናቶች ካልሆኑ በስተቀር ለፍታ ልጆቿን ያሳደገች እናት ያውም ደግሞ ምንድን ነው ነጠላ ስለለበሰች እንደዚህ ስለሆነች እናትየውና አባትየው መሀል እኔ ፍቅር ነው የማየው። ባይዘዌ ያየሁት እኔ ምንድን ነው ሁለቱ መሀል በጃኒ እናትና አባት መሀል በጣም ጥሩ ግንኙነት እንዳለ ነው እኔ በትንሹ በቪዲዮ ያየሁት ማለት ነው። እዚህ ላይ የምትሳደቡ ሰዎች ግን ራሳችሁን ብትቆጥቡ ጥሩ ነው። ምንድን ነው የእናንተ እናት ብትሰደብ ደስ ይላችኋል? ምን ለነገሩ የግማሹ የኢትዮጵያ ሴት እኮ እዚህ ቲክታክ ላይ ያለው እስፔሻሊ ከ45 ዓመት አልፏቸው እዚህ ቲክታክ ላይ የሚንተጎተጉ ሴቶች ተሳዳቢዎች ናቸው። ሄዱና ቼክ አድርጉ። ተሳዳቢ ምን ለመሆን እዚህ ላይ ወታችሁ እንደምታብዱ ራሱ ሀብ ነው አይዲያ። ቢካዝ እናቶች ቲክታክ ማየት ይችላሉ፣ ግን እንደዚህ ወጥቶ መሳደብ ማበድ ቆረቆንዳ ነገር መስራት እንግዲህ እኛ አልለመድንም። እንግዲህ እናንተ ይሆናሉ እንጂ እናንተ እዚህ ላይ ወጣችሁ የምትጭቁት ማለት ነው። ቢካዝ ሀይ የሚላችሁ የላችሁ ልጆቻችሁ እንደናንተው ናቸው ምናምን ነገር ማለት ነው። እና ለነገሩ ተሳዳቢ ምን ልጅቷ እንኳን አይደለም ለአባቷ ሱፍ ለመግዛት ቤትም ገዝታለች ለእናትና ለአባቷ ማለት ነው። የአዶናይ እናት ዘናጭ ናት ምናምን ናት ትላላችሁ። ቆንጆ እናት ነው ያለው ኦፍኮርስ። ደህና ኑሮ የሚኖር ሰው ከፊቱ ላይ ካለባበሱ ያስታውቃል። ሰው ሲኖርም ደህና ኑሮ የኖረ ሰው ካካሁኑ ጤናውን እየጠበቀ አለባበሱን ጽድት አድርጎ ምናምን ከኖረ ሰው ኢትዮጵያ ላይ ገንዘብ ያላቸው ሴቶች ናቸው እንደዛ ቢኖሩት። የአዶናይን እናት ግን ሳላድንቃት አላልፍም በዚህ አጋጣሚ። እኔ አይ ላይከር እውነቱን ለመናገር ማለት ነው። ደስ ያላት ደስ የምትል ሴት ናት እናቱ ማለት ነው የአዶናይ ከዝ ይሄ ምንድን ነው የሚያሳየው? ስንት ነገር እናንተ ብላችሁ ስትሳደቡ ቤተሰብ ለቤተሰብ የልጆቹ ፍላጎት ነው ተብሎ ዌልካም ተደራርገው በደስታ በዓልን ማሳለፍ ጥሩ ነገር ነው። እኔ በጣም ሊበረታታ የሚገባ ነገር ነው ያየነው ነገር ማለት ነው እንጂ አንቺ ለጃኒ ደግሞ ማለት ነው የእህትነት ምክሬ ከሰው ጋር ኮምፒቲሽኑ ቢቀርም ለምሳሌ አሁን የጃኒ እናት የአዶናይን እናት ልትሆን አትችልም። የጃኒ እናት ናት፣ የጃኒ እናት ናት፣ የራሷ የጃኒ ናት ማለት ነው። የአዶናይ እናትም እንደዛው። ሶ ኮምፔር ከምታደርጉ ሰውን ከመቼ ወዲህ ነው ኢትዮጵያ ላይ ያለ ሰው አንድ አይነት ሰው የሆነው ነገር እስቲ ከመቼ ወዲህ ነው? ኑሮ ያሳምራል እኮ አንዳንድ ጊዜ ተጎሳቁሎ ልጆቹን ያሳደገ ሰው ዛሬ መልኩ ቢጠፋ እሷ እንደው መልኳ ጠፋ ምን ብላ አላፈረችም። በእናትዬ እናቷ ናት። እውነቴን ነው የምላችሁ። ኦንሊ ቲን እኔ እሷን ኖ ያልኩት ማለት ነው እናቷን ለመጨበጥ አፈረች ምናምን ነገር። እኔ በእናቷ ስታፍር አላየኋትም ባይዘው። ቢኮዝ ከእናቷ ጋር ቪዲዮ ትሰራለች አንዳንድ ጊዜ። ከእናቷን ፍቅር ስላላት ነው ቤት የገዛችላት ማለት ነው። ቢኮዝ ተቸግረው ነው ያሳደጓት። ቢቻል ቤተሰብን እንደዚህ ሰርፕራይዝ የሆነ አለ አይደል? ሰርፕራይዝ የምታረጉትን ሰው አንዳንድ ጊዜ ለዚህ ሚዲያ ላይ እንደዚህ ሳታነጥፉ አምጥታችሁ ጥንቃቄ ብታደርጉ ጥሩ ነው።
አንዳንድ ቤተሰብ እኮ ልብስ ቢገዛለትም እሺ ብሎ የማይለብስ አለ። የኢትዮጵያ እናቶች ማለት ነው። አክስቷ ነች እህቷ ልጅ በአንቀልባ ተሸክማ መጣች ያንን የሚያህል ሬስቶራንት ውስጥ ተባለ። ልጅቷ ያላፈረችባት እናንተ ምን ቤት ናችሁ ነው? ምን ኢትዮጵያ ውስጥ ገጠር ውስጥ በአንቀልባ አይደል ሰው ልጅ ተሸክሞ የሚዞረው? ያልኖረችበትን የማታውቀውን ኬት አምጪ ነው የምትሏት? የጃኒ ቤተሰብ ናት አለቀ። ስለዚህ የምትኖርበትን የምታውቀውን በንጹህ ልቧ ላይፏን የምትኖርበትን ነው ይዛ የመጣችው። እዛ ጋር ምንድን ነው አልሰረቀች፣ የሰው ቃል ወሰደች። በአንቀልባ አይደለም በጭንቅላቷ ላይም እንደዚህ ሽኮኮ ተሸክማ ብትመጣ ማለት ነው መብቷ ነው። ቤተሰቤ ነው ብላ እስካመጣች ድረስ ማለት ነው። እና ሰው ለማሸማቀቅ የምታደርጉት ነገር መልካም ነገር አይደለም። አግብተሽ ነው የፈታሽው ይላታል ግማታ። እንኳን አባቱ ፈታሽው ካልሆነልሽ ምን አባቱ እንዳውም ይሄን ያሉ ላደርሽም ነበረ ብትኖሪ ኖሮ ከዛ ሰው ጋር ማለት ነው። እናንተ እኔ ብዙዎቻችሁ በውስጥ ራሱ እንዴት ነው ጃኒን መደግፍ ነው ትላላችሁ። ምንድነው ልጅቷ ላይ እናንተ ሌላ ሀሳብ ካላችሁ ሌላ ነገር መናገር ነው እንጂ ይህን ያህል ወጣቶችን እየተከታተላችሁ ምንድነው? ጃኒ ማለት አንድ ሰው ናት እኮ በቃ ልጁ ስለሚል እዚህ ላይ የታወቀ አብረውን የሚኖሩ ወጣቶች ናቸው እንጂ ያንን ያህል ምንድነው ይሄ ማን ቦይፍሬንዷ የነበረው ያ ልጅ ማለት ነው። እዚህ ላይ ጌመሩ አንተ እንኳን እሷን ይሄኛውን አገባ ምንድነው? ወንድነው እንትን የምትሉት የኢትዮጵያ ወንዶች ናቸው። ሁለቱም የራሳቸው የሆነ ስጦታ የራሳቸው የሆነ ወይ ያላቸው ነገሮችን የሚያደርጉበት እንኳንም ተውካት ምናምን ነገር እሷን ስለተወ ምድር የጎደለባት ጃኒ ትኖራለች። ንግስት ሆና እንዳው ሳትፈራ ማለት ነው ትኖራለች እየተንከባከባት። እዚህ ላይ እንዳውም ወጣም የምትለውን ትታ የሚስትነትን እንትን ይዛ ትኖራለች። ሴት አድርጓታል። የበፊቱ ሰውየው ወንዳ ሆኖ አልነበር እንደ ጃኒ እዚህ ላይ እኔ እንዳውም ወንድ ነበር የምትመስለኝ። እግዚአብሔር ኢትዮጵያ ውስጥ ለመጨመሪያ ጊዜ እንደዛ የሚደንስ እንደዛ ቦላሌ ለብሰው የሚንቦላቦል ቲክታክ ምንድነው በፌስቡክ ነው እኔ የማውቃት። እንደዛ የሚሆን የተገርመኝ ነበረ። ላይ እቺ ልጅ ምንድናት ምናምን እያልኩ እግዚአብሔርን አያት ነበር። አሁን ሴት ኩዊን ሆና ማለት ነው ሚስት በሆነችበት ሰዓት እንደዚህ ሰው ማሸማቀቅ፣ የሰውን ደስታ መንጠቅ። ለነገሩ ልጁ አይሰማችሁም። ደግነቱ ማለት ነው ደግነቱ ይሄንን ህብረተሰብ የማይሰማ ልጅ ነው የገጠማት። ግላክ ያዡ ይሄን ልጅ ቃቤ ጥሩት። እውነቴን ነው የምለው እኔ ቤተሰቦቹ በጣም ሰው አክባሪዎች ናቸው። በቃ ቤተሰባችሁ እንደዚህ ከተግባባ ሁለቱም አለባበስ አይደለም ማለት ሁለቱም የሰለጠኑ ናቸው ለኔ ማለት ነው። እናትና አባት እንደዚህ የተሸኳሸኳ አላያችሁ? ያላቸውን ደስታ ሲስቁ ሲጫወቱ ማነው በዛ እድሜ አላያችሁም እንዴ? ባለፈው ቸርች ውስጥ ስብርብርብር አድርጎ አሯን አብልተዋት በዛ እድሜ ቸርች ይዟት የመጣው ሰውዬ እዛ ነቀምት ላይ ቸርች ላይ ማለት ነው። እንደዚህም እኮ አለ ጋይስ። የሰውን ደስታ አትንጠቁ። ሰውዬው ትልቅ ሰው ናቸው። አባትየው አንድ አይነት ሱፍ አይደለም። አንዳንድ ሰው በቃ የሚለብሰው ልብስ አለው እሱን እንጂ አልለብስም ይላል። ልታስገድደው አትችልም እንጂ አሁን ጃኒ ለአባቷ ሱፍ መግዛት ከብዷት ነው። ቤት ስንት ሚሊዮን ብር የሚያወጣ ቤት ገዝታ አሁን እዛ ቤት ሱፍ ምራ ይሄ 100 ሺህ የማይሞላ ሱፍ 200 ሺህ ብር የማይሞላ ሱፍ መግዛት አቅቷት ነው። ገባችኋል? ለሰው ብላችሁ ማንነታችሁን አትቀይሩ። እኔ እውነቴን ነው ብላችሁ እንደፈለገች ሆና ትኑር። በቃ ዳስት ተፋቷት ልጅቷል። በጣም ብርግና ነው የሰው ቤተሰብ አልፎ መሳደብ ማለት ነው። ጆሮ ሰጥቶ ለሰማችሁ እናንተ ትንትላላችሁ። እንደኛ ደንቆሮ እዛ ሂጂና ጩይ ተንጫጭ ብሎ ከነስራሽ እዚህ ላይ የሚያጋልጥሽ ካልሆነ ሌላውማ ሊያለቅስላችሁ ይችላል። እንዴ እኔ ሰው ሲሳደብ ላይ who are you first of all የመተሽ የሰው ቤተሰብ ሳትናገሪ ነው የምልሽ። who are you ምንድነው ላይፍሽ የሚመስለው? ማነሽ አንቺ? ዱርዬ ነሽ? ስነ ስርዓት ላይ ሲጀመር መልበስ መዘነጥ አይደለም። እናቶች ስንት ወርቅ በአገልግል ሞልተው ጓዳቸው ውስጥ እያላቸው እዚህ ላይ አንዳንድ ዱርዬ ስነ ስርዓት ያሌላቸው አሮጊቶች አሉ 45 ዓመታቸው አልፎ እዚህ ስንት ነገር የሚያደርጉ ማለት ነው። ያ ሰው እድሜው መምሰል አለ። በስፔሻሊ የሰዎች እናት የምትሰድ ታስፈራለች። ጠንቋይነት የፈለገችውን ትሁን እናት ነው። ጠንቋይም ትሁን ምንም ትሁን ታስርማም። እናቶች ክብር ይገባቸዋል። ስቃይ አይተው ባሳደጉት መሰደብ ይሄ ከኛ ካልቸር ውስጥ መውጣት አለበት። አንቺ ደግሞ ማስተካከል ያለብሽ ነገር አስተካከል። እኔ እስካሁን ምንም ያየሁባት ስህተት የለም። ለምን እንደምትጫጩ ምን ያላቅ ሲጀመር ማለት ነው። መብቷ ነው። ተፋቷት ልጅቷ። ቴንክ ዩ